ፎሮፎር በተለያዩ ምክንያቶች ይከሰታል። ውጫዊ ችግር አለ፣ ውስጣዊ ችግር አለ። ከውስጣዊ ችግሮቻችን የዚንክ እጥረት ፎሮፎር እንዲከሰት ያደርጋል። የኦሜጋ 3 ፋቲ አሲድ እጥረት ፎሮፎር እንዲከሰት ያደርጋል። ቢ ቫይታሚንስ እጥረት ምን እንዲከሰት ያደርጋል? ፎሮፎር እንዲከሰት ያደርጋል። ከውጫዊ ችግሮች ደግሞ የራስ ቅላችን ላይ የሚከሰቱ የተለያዩ ችግሮች ምን እንዲከሰት ያደርጋሉ? ፎሮፎር እንዲከሰት ያደርጋል። ፎሮፎር ሲከሰት ደግሞ ብዙዎቻችን ምን እናደርጋለን? እንጨነቃለን። ያንን ፎሮፎር ለማስወገድ ማለት ነው። ፎሮፎርን በቀላሉ ቤታችሁ ውስጥ እንዴት ማስወገድ እንደምችሉ፣ እንዴት ማከም እንደምችሉ፣ ወደ ሐኪም መሄድ ያለባችሁስ መቼ ነው የሚለውን ነገር በዛሬው ቪዲዮ እንመለከታለን። ለማታውቁኝ ዶክተር ከበደ ይልማ እባላለሁ። በዚህ ቻናል አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። በመጀመሪያ ፎሮፎር ምንድነው የሚለውን ነገር እንመልከት። ፎሮፎር ምንድነው? የተለመደ የቆዳ ችግር ነው አይደለ? የተለመደ የቆዳ ችግር ነው። ምን የሚያደርግ? የሞቱ የቆዳ ሴሎች የሚነሱበት ማለት ነው። እነዚህ የሞቱ የቆዳ ሴሎች የሚነሱበት ሁኔታ ግን ከልክ በላይ ነው። ኤክሰሲቭሊ ነው የሚነሱት። ምን አይነት ሊሆኑ ይችላሉ? ቢጫ ሊሆኑ ይችላሉ፣ ነጭ ሊሆኑ ይችላሉ። ከልክ በላይ የሞቱ የቆዳ ሴሎች ሲነሱ ያንን ምን ብለን እንጠራዋለን? ፎሮፎር ብለን እንጠራዋለን። አንዳንዴ ወደ ምናችን ሊመጣ ይችላል? ወደ ቅንድባችን፣ ወደ ትከሻችን፣ ወደ ፂማችን ሊመጣ ይችላል። ይህ ፎሮፎር ማለት ነው። በዚህ ሰዓት ብዙዎቻችን እንጨነቃለን። ይህንን መፍትሄ ነው ዛሬ የምንመለከተው ብያችኋለሁ። የፎሮፎር አይነቶችን እንመልከት። ፎሮፎር ድራይ ዳንድሩፍ የምንለው አለ። ይሄ ድራይ ዳንድሩፍ በምን ምክንያት ነው የሚመጣው? የራስ ቅላችን በመድረቁ ምክንያት የሚከሰት ነው። በረሃ አካባቢ ላይ የሚኖሩ ሰዎች ሊሆኑ ይችላሉ። ደረቅ የአየር ንብረት ያለበት የሚኖሩ ሰዎች ሊሆኑ ይችላሉ። በዚህ ምክንያት ምን ይከሰታል? ድራይ ዳንድሩፍ የምንለው ይከሰታል፣ ወይም ደረቅ ፎሮፎር ማለት ነው። በዚህ ሰዓት እነዚህ ሰዎች ምንድነው የሚኖራቸው? ብን የሚል ነጫጭ የሞቱ የቆዳ ሴሎች ይኖራቸዋል። በጣም ማሳካክ ይኖራል። ራሳቸውን ወጥሮ መያዝ ነገር ይኖራል። ይሄ ድራይ ዳንድሩፍ እንለዋለን። ሁለተኛው የዳንድሩፍ አይነት ሴቦሪክ ዳንድሩፍ ወይም ኦይሊ ዳንድሩፍ የምንለው ነው። ይህ ሴቦሪክ ዳንድሩፍ ወይም ኦይሊ ዳንድሩፍ የሚከሰተው እንዴት ነው? ከልክ ያለፈ ሴበም ይመረታል። ቅባታማ ነገር ፀጉራችን ላይ የሚመረተው ይመረትና ከዛ እዛው ቦታ ላይ ፈንገሶች ይኖራሉ። እነዛ ፈንገሶች እነማን ናቸው? ማሌዥያ ግሎቦሳ የምንለው ፈንገስ አለ። እሱ ከልክ በላይ በሚያድግበት ሰዓት ላይ ምን ይከሰታል? ሴቦሪክ ዳንድሩፍ ወይም ሴቦሪክ የሆነ ፎሮፎር ይከሰታል ማለት ነው። በዚህ ሰዓት የሚታዩ ምልክቶች ምን አይነት ናቸው? ቅባታማ የሆነ የፀጉር አይነት ይኖረናል። ቅባታማ ነገር ሆኖ ቢጫ ነው የሚሆነው፣ የሚቀረፈፈው የሚነሳው ነገር ማለት ነው። ማሳከኩላ አለው ማለት ነው። ይሄ ሴቦሪክ የሆነ ምንድነው? ፎሮፎር ነው ማለት ነው። ሶስተኛው የፎሮፎር አይነት በፈንገስ አማካኝነት የሚከሰት ፎሮፎር ነው ማለት ነው። አራተኛው በተለያዩ ፕሮዳክቶች የምንጠቀማቸው ፕሮዳክቶች አሉ። እነዛ ፕሮዳክቶች ፀጉራችን ላይ በመከማቹበት ሰዓት ላይ በስርዓቱ ባለመታጠባችን ምክንያት ምን ይከሰታል? ፎሮፎር እንዲከሰት ያደርጋል። የመጨረሻው የፎሮፎር አይነት በተለያዩ ህመሞች ምክንያት የሚከሰት ፎሮፎር ነው። ለምሳሌ በሶሪያሲስ አማካኝነት፣ ሶሪያሲስ የምንለው የቆዳ ህመም አማካኝነት፣ በጊዜማ ሌሎችም ህመሞች አሉ ምን እንዲከሰት የሚያደርጉ? ፎሮፎር እንዲከሰት የሚያደርጉ ማለት ነው። እነዚህ ከላይ የጠቀስኳቸው የፎሮፎር አይነቶች ናቸው። ፎሮፎር እንዲከሰት የሚያደርጉ ሁለት ዋና ዋና ምክንያቶች አሉ። ከነዚህ ምክንያቶች ውስጥ የመጀመሪያው ምንድነው? ኤክስተርናል ፋክተር የምንለውና ኢንተርናል ፋክተር የምንለው አለ። ኤክስተርናል ፋክተሮች ውስጥ ከራስ ቅላችን ጋር የተገናኘ ነው። ለምሳሌ የራስ ቅላችን ደረቅ ከሆነ፣ የራስ ቅላችን ቅባታማ ከሆነ የመጀመሪያው ምክንያት ነው። ሁለተኛው ምክንያት የራስ ቅላችንን ጤንነት በስርዓቱ ማንጠብቅ ከሆነ፣ በስርዓቱ ማንታጠብ ከሆነ፣ ሶስተኛው ምክንያት ምንድነው? የምንጠቀማቸው የተለያዩ ፕሮዳክቶች ፀጉራችንን ለመታጠብ ሊሆን ይችላል፣ ፀጉራችንን ለማስዋብ የምንጠቀማቸው ፕሮዳክቶች እነዚህ ምን እንዲከሰት ያደርጋሉ? ፎሮፎር እንዲከሰት ያደርጋሉ። የራስ ቅል ቆዳ ላይ የሚከሰት ፈንገስ ምን እንዲከሰት ያደርጋል? ፎሮፎር እንዲከሰት ያደርጋል። የኢንቫይሮንመንታል ፕሮብለሞች ለምሳሌ የተለያዩ ኬሚካሎች፣ የአየር ብክለት ምን እንዲከሰት ያደርጋል? ፎሮፎር እንዲከሰት ያደርጋል። እነዚህ ከላይ የጠቀስኳቸው ኤክስተርናል ኮዝ ወይም ውጫዊ ምክንያቶች ናቸው ምን እንዲከሰት? ፎሮፎር እንዲከሰት የሚያደርጉ። ወደ ውስጣዊ ምክንያቶች እንምጣ። ከውስጣዊ ምክንያቶች የመጀመሪያው ምንድነው? የተለያዩ ንጥረ ነገሮች እጥረት፣ ለምሳሌ የዚንክ እጥረት፣ የኦሜጋ 3 ፋቲ አሲድ እጥረት፣ የቢ ቫይታሚንስ እጥረት ምን እንዲከሰት ያደርጋል? ፎሮፎር እንዲከሰት ያደርጋል። ሁለተኛው ውስጣዊ ችግር ምንድነው? ስትረስ ሲኖረን፣ የሆርሞን መዛባት በሚኖርበት ሰዓት ላይ ምን እንዲከሰት ያደርጋል? ፎሮፎር እንዲከሰት ያደርጋል። ሶስተኛው ምክንያት ምንድነው? ውሃ በስርዓቱ ማንጠጣ ከሆነ፣ ዲሃይድሬትድ የምንሆን ከሆነ ምን እንዲከሰት ያደርጋል? ፎሮፎር እንዲከሰት ያደርጋል። አራተኛው ምክንያት ምንድነው? ጉበታችን ላይ የተለያዩ ጉዳቶች ካሉ መርዛማ ነገሮች ይከማቻሉ ሰውነታችን ውስጥ። እነዛ መርዛማ ነገሮች ደግሞ ቆዳ ላይ የሚያመጡት ነገር አለ። በዚህ ምክንያት ምን እንዲከሰት ያደርጋል? ፎሮፎር እንዲከሰት ያደርጋል ማለት ነው። እንቅልፋችንን በስርዓቱ አለመተኛትም፣ የእንቅልፍ ሰዓት በስርዓቱ አለመኖርም ምን እንዲከሰት ያደርጋል?
ፎሮፎር እንዲከሰት ያደርጋል ማለት ነው። ስለዚህ ፎሮፎር እንዲከሰት የሚያደርጉ ነገሮች ኢንተርናል እና ኤክስተርናል ኮዞች አሉን ማለት ነው። እነዚህ ዋነኛ ፎሮፎር እንዲከሰት የሚያደርጉ ነገሮች ናቸው። ፎሮፎር በሚኖርበት ሰዓት ላይ የሚታዩ ምልክቶች ምንድን ናቸው የሚሉትን እንመልከት። የመጀመሪያው ምልክት ምንድን ነው? ነጭ ወይም ቢጫ የሆነ የሚቀረፈፍ ምን ይኖራቸዋል? ቆዳ ይኖራቸዋል። ያ ቆዳ ብን የሚል ነው። ምን ላይ የሚኖር ነው? የራስ ቅላችሁ ላይ ይኖራል፣ ትከሻችሁ አካባቢ ላይ ይኖራል፣ ጺማችሁ አካባቢ ላይ፣ ፊታችሁ ላይ ይኖራል። ሌላኛው ማሳከክ፣ ምቾት አለመሰማት ይኖራል። ቅባታማ ይሆናል። ምናችሁ? የራስ ቅላችሁ ማለት ነው። እነዚህ ምኖች ናቸው? የፎሮፎር ምልክቶች ናቸው። ከዚህ ከፍ ያለ ምልክቶችም ይኖራሉ። ከፍተኛ የሆነ ህመም ይኖራቸዋል። የማቃጠል ስሜት ይኖራቸዋል። ደም መድማት ነገር ይኖራል። ፀጉር መሳሳት እንዲከሰት ያደርጋል ማለት ነው። ምን? ፎሮፎር። እነዚህ ከላይ የተመለከትናቸው ምንድናቸው? የፎሮፎር ምልክቶች ናቸው ማለት ነው። ፎሮፎር በሚኖርበት ሰዓት ላይ ማድረግ የሚገባችሁ ነገር እንመልከት። የመጀመሪያው ነገር ምንድነው? ፀጉራችሁን በስርዓቱ መታጠብ ነው። በሳምንት ከ2 እስከ 3 ጊዜ በስርዓቱ መታጠብ ነው። በምትታጠቡበት ሰዓት ላይ በሻምፖ ቢሆን በጣም ጥሩ ነው። ሻምፖዎች የምትጠቀሙት ደግሞ ሰልፌት ፍሪ ሻምፖዎች መሆን መቻል አለባቸው። ሰልፌት ያለባቸው ሻምፖዎች ፎሮፎርን ያባብሳሉ። ስለዚህ ሰልፌት ፍሪ ሻምፖዎችን በመጠቀም ምን ማድረግ ትችላላችሁ? ፎሮፎራችሁን መከላከል ትችላላችሁ። እነዚህን ሻምፖዎች ከተጠቀማችሁ በኋላ ደግሞ ፀጉራችሁን በደንብ አድርጋችሁ ማጽዳት መቻል አለባችሁ። እነዚህ ሻምፖዎች ፀጉራችሁ ላይ መቅረት ስለሌለባቸው ከቀሩ እያባባሱ ስለሚመጡ ማለት ነው ፎሮፎሩ። ሁለተኛው ማድረግ የሚገባችሁ ነገር ምንድነው? ፀጉራችሁን ማሳጅ ማድረግ ነው። ፀጉራችሁን ማሳጅ የምታደርጉት በሳምንት 1 ቀን ነው። የምታደርጉበት ደግሞ በኮኮናት ዘይት ሊሆን ይችላል፣ በሰሊጥ ዘይት ሊሆን ይችላል፣ በኦሊቭ ኦይል ዘይት ሊሆን ይችላል። ፀጉራችሁን ከ5 እስከ 10 ደቂቃ በደንብ አድርጋችሁ ማሳጅ ካረጋችሁ በኋላ 15 ደቂቃ ወይም 30 ደቂቃ እንዲቆይ ታደርጉና መታጠብ ትችላላችሁ። ወይም ማታውን ማሳጅ ታደርጉና ጠዋት ላይ ፀጉራችሁን መታጠብ ነው። በዚህ መልክ ምንም መከላከል ትችላላችሁ? ፎሮፎርን መከላከል ትችላላችሁ ማለት ነው። ሌላኛው ፎሮፎርን ለማከም በቤታችሁ ማዘጋጀት የሚገባችሁ የተለያዩ ማስኮችን ማዘጋጀት ነው። እነዚህ ማስኮችን በማዘጋጀት ፀጉራችሁ ላይ በደንብ አድርጋችሁ በመቀባት ምንም ማከም ትችላላችሁ? ፎሮፎርን ማከም ትችላላችሁ። የመጀመሪያው ማስክ ምንድነው? የእርጎ፣ የማር፣ የሎሚ ውህድን ፀጉራችሁ ላይ በመቀባት ምንም ማከም ትችላላችሁ? ፎሮፎርን ማከም ትችላላችሁ። ይህን በምታደርጉበት ሰዓት ላይ በፀጉራችሁ መጠን ለፀጉራችሁ የሚበቃችሁን አክል ማዘጋጀት ትችላላችሁ። ሎሚውን ትንሽ አድርጋችሁ ሌሎቹን ነገሮች በዛ በማድረግ ፀጉራችሁ ላይ በደንብ ትቀባላችሁ። ከ30 ደቂቃ በኋላ ፀጉራችሁን ትታጠቡታላችሁ። ይህን በማድረግ ምን ማድረግ ትችላላችሁ? ፎሮፎርን ማከም ትችላላችሁ። ሌላኛው ሁለተኛው ውህድ ምንድነው? የኒም እና የእርጎ ውህድ ነው። የኒም ቅጠልን ትፈጩትና ከእርጎ ጋር በማዋሃድ ፀጉራችሁን ትቀቡታላችሁ። ፀጉራችሁን ከተቀባችሁ ከ30 ደቂቃ በኋላ መታጠብ ነው። ይህን በምታደርጉበት ሰዓት ላይ ፎሮፎራችሁን ማከም ትችላላችሁ። ሌላኛው ማድረግ የሚገባችሁ የቆዳችሁን ፒኤች ባላንስ ምን ማድረግ አለባችሁ? መጠበቅ መቻል አለባችሁ። ፀጉራችሁ ላይ የሚከሰተውን ድርቀት መከላከል አለባችሁ። ፀጉራችሁ ላይ የሚከሰተውን መርዛማ ነገሮች ማስወገድ መቻል አለባችሁ። ይሄንንም ለማድረግ የኒም ዘይትን መጠቀም አንደኛው ነገር ነው። ሌላኛው ነገር ደግሞ አብሽን በመፍጨት ምን ማድረግ ትችላላችሁ? ፀጉራችሁ ላይ አፕላይ ማድረግ ትችላላችሁ፣ ወይም ፀጉራችሁ ላይ መጠቀም ትችላላችሁ። አብሽን ትፈጩና ትዘፈዝፉታላችሁ። ያንን የዘፈዘፋችሁትን በደንብ አድርጋችሁ ካዋሃዳችሁ በኋላ ፀጉራችሁን በደንብ ትቀቡትና ከ30 ደቂቃ በኋላ ወይም ከ1 ሰዓት በኋላ መታጠብ ነው። ይህን በምታደርጉበት ሰዓት ላይ ምንም መከላከል ትችላላችሁ? ፎሮፎርን መከላከል፣ ፎሮፎርን ማከም ትችላላችሁ። ሌላኛው ፎሮፎርን ለማከም የሚጠቅመው ነገር ምንድነው? የአሎቬራ ጄል ነው፣ ወይም የሬት ጄሉ ማለት ነው። ሬትን ለተለያዩ ነገሮች እንጠቀማቸዋለን አይደለ? አንደኛው ለፎሮፎር እንጠቀማለን። ፎሮፎራችንን ለማከም የአሎቬራ ጄልን ወይም የሬት ጄልን በስርዓቱ መቀባት ምንን ያክምልናል? ፎሮፎርን ያክምልናል። ሌላኛው ማድረግ የሚገባችሁ አፕል ሳይደር ቪኒጋርን በውሃ በጥብጣችሁ ፀጉራችሁን በደንብ መቀባት ነው። ይህን በምታደርጉበት ሰዓት ላይ የቆዳችሁን ፒኤች ባላንስ ምን ማድረግ ትችላላችሁ? ማስተካከል ትችላላችሁ። ይህም ፎሮፎርን ለማከም ይጠቅማችኋል ማለት ነው። ይህን በማድረግ ምን ማድረግ ትችላላችሁ? ፎሮፎርን ማከም ትችላላችሁ ማለት ነው። ከፎሮፎር ስቃይ መገላገል ትችላላችሁ ማለት ነው። ከላይ የጠቀስኩላችሁ የተለያዩ ውህዶች ለምን ይጠቅማሉ? ውጫዊ የፎሮፎር ችግሮችን ለማከም ነው። ውስጣዊ የፎሮፎር ችግሮችን ለማከም ደግሞ ምንድነው ማድረግ ያለብን የሚለውን ነገር እንመልከት። የመጀመሪያው ምንድነው? እንቅልፋችንን በስርዓቱ መተኛት ነው። የምንተኛበትን ተመሳሳይ ሰዓት ማድረግ የመጀመሪያው ነው። ሌላኛው የምንመገባቸውን ምግቦች መመልከት ነው። የምንመገባቸው ምግቦች ለጤናችን ጠቃሚ ናቸው አይደሉም የሚሉትን ነገር በደንብ እነሱን ማየት ነው። ሌላኛው አልኮል፣ ቡና፣ ሌሎችንም ነገሮች እነ ኮካን መቀነስ አስፈላጊ ነገር ነው። በዚንክ የበለጸጉ ምግቦችን መመገብ፣ ለምሳሌ የዱባ ፍሬ መመገብ፣
ሽምብራን መመገብ ለምን ይጠቅመናል ማለት ነው? ፎሮፎርን ለመከላከል ይጠቅመናል። ሌላኛው በኦሜጋ 3 ፋቲ አሲድ የበለጸጉ ምግቦችን መመገብ ነው። እነዚህ ምግቦች እነማን ናቸው? ተልባ አለ፣ አሳ አለ። እነዚህ ነገሮች በመመገብ ምን ማድረግ እንችላለን? የኦሜጋ 3 ፋቲ አሲድ እጥረትን መከላከል እንችላለን። ሌላኛው ፕሮባዮቲክሶችን መውሰድ ነው። የተለያዩ ፕሮባዮቲክሶችን ከፈር ሊሆን ይችላል፣ እርጎ ሊሆን ይችላል። የተለያዩትን መውሰድ ጠቃሚ ነው። በቫይታሚን ቢ የበለጸጉ በቫይታሚን ኢ የበለጸጉ ምግቦችን መመገብም በጣም አስፈላጊ ነው። እነዚህም የተለያዩ የጓሮ አትክልቶችን መመገብ፣ አልመንድ መመገብ፣ ብቻ የተለያዩ በቫይታሚን ኢ እና በቫይታሚን ቢ የበለጸጉ ምግቦችን መመገብ ምንን ለመከላከል ይጠቅመናል? ፎሮፎርን ለማከም ፎሮፎርን ለመከላከል ይጠቅመናል ማለት ነው። ፎሮፎር ያለባቸው ሰዎች ማስወገድ ያለባቸው ምግቦች እነማን ናቸው የሚሉትን እንመልከት። የመጀመሪያው የተጠባበሱ ነገሮችን መመገብ የለባቸውም። አይብ መመገብ የለባቸውም። ቅቤ መመገብ የለባቸውም። የስኳር ይዘት ያላቸው ነገሮችን መመገብ መቻል የለባቸውም። የታሸጉ የለስላሳ መጠጦችን መጠጣት የለባቸውም። አልኮል መቀነስ መቻል አለባቸው ወይም ከነጭራሹ ማቆም መቻል አለባችሁ። ይህን በማድረግ ምን ማድረግ ትችላላችሁ? ፎሮፎራችሁን ማከም፣ ፎሮፎራችሁን መቀነስ ትችላላችሁ ማለት ነው። ፎሮፎር ያለባቸው ሰዎች ወደ ቆዳ ሐኪም ቤት መቼ ነው መሄድ ያለባቸው የሚለውን ነገር እንመልከት። የመጀመሪያው መቼ ነው? ፎሮፎራቸው ከአንድ ወር በላይ ከሆነ ወደ ቆዳ ሐኪም ቤት መሄድ መቻል አለባቸው። የሚደማ ከሆነ፣ ከልክ በላይ የሚያሳክካቸው ከሆነ፣ የሚቀላ ከሆነ ወደ ቆዳ ሐኪም ቤት መሄድ መቻል አለባቸው። ፀጉራቸው እየሳሳ ከመጣ ወደ ቆዳ ሐኪም ቤት መሄድ መቻል አለባቸው። ፎሮፎሩ ወደ ቅንድባቸው የሚመጣ ከሆነ፣ ወደ ፊታቸው የሚመጣ ከሆነ፣ ወደ ትከሻቸው የሚረግፍ አይነት ከሆነ ወደ ቆዳ ሐኪም ቤት መሄድ መቻል አለባቸው። ለምን? ከፍተኛ የሆነ ክትትል ስለሚያስፈልጋቸው ማለት ነው። ስለዚህ እነዚህ ነገሮች ማድረግ መቻል አለባችሁ። ዛሬ ስለምን ተመልክተናል? ስለ ፎሮፎር ተመልክተናል። ፎሮፎር ምንድን ነው የሚለውን ነገር ተመልክተናል። የፎሮፎር አይነቶችን ተመልክተናል። ፎሮፎር የሚከሰተው በምን አይነት ምክንያቶች ነው የሚለውን ነገር ተመልክተናል። ኢንተርናል ኮዝ እና ኤክስተርናል ኮዝ የምንላቸውን ውጫዊ ምክንያት፣ ውስጣዊ ምክንያት። ፎሮፎርን በቤታችን እንዴት ማከም እንችላለን የሚለውን ነገር ተመልክተናል። ጥሩ መረጃ እንዳገኛችሁ ተስፋ አደርጋለሁ። ይህ መረጃ ለተለያዩ ሰዎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።